ሰላም እንዴት ናችሁ ውድ የጄምቢኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል በቅድሚያ አርዕስተ ዜና የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው የሚገኙ የሶስቱም ክልሎች የመሪዎችና የመጋቢዎች ስልጠና ተጠናቀቀ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሐዘን መግለጫ አስተላለፈ የትምህርት ድነት ሳቢዎች ላይ ያተኮረ ስልጠና በአዲስ አበባ ተካሄደ ከውጪ የብራዚል ፖሊስ በሪዮ ዲ ጄኔሮ ከተማ ህግን በማስከበር በወሰደው ዘመቻ 132 ሰዎች ተገደሉ የኢትዮጵያ ቃልዮት ቤተክርስቲያን የወላይታ ቀጠና ደቀ መዛሙርት አድራጊ ተማሪዎች ባለፉት 2 ዓመታት በ17 ቤተክርስቲያናት ህብረት ማዕከላት የሰለጠኑ ከ500 በላይ የአጥቢያ መሪዎች የስልጠና መርሃ ግብር ማጠናቀቃቸው ተገልጿል ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል ስልጠናው በክፍል ትምህርትና በተግባር ትምህርት የተካሄደም ሲሆን ተሳታፊዎቹ በወላይታ ቀጠና ጽፈት ቤት አዳራሽ ውስጥም በልዩ ልዩ ስነ ስርዓትም አስመርቀዋል በስነ ስርዓቱ ላይም የቀጠናው ዋና ጻፊ መጋቢ አብርሃም በመክፈቻ ስነ ስርዓታቸው የወላይታ ቀጠና በዚህ ጊዜ በተሐድሶ ጎዳና ላይ በመሆኑም የትኩረት አቅጣጫችን ምዕመናንን ደቀ መዝሙር ማድረግ ነው ያሉም ሲሆን ለዚህም ደቀ መዝሙር አድራጊ መሪዎችን ማዘጋጀት የተጣለብን አደራ ነው ሲሉም አስታውቀዋል የቀጠናው ዋና ሰብሳቢ አቶ አዳና አርባ በመክፈቻ ንግግራቸውም በጥንት ቤተክርስቲያን የቀደሙ መሪዎች ለደቀ መዝሙርነት አገልግሎት ቅድሚያ ይሰጡ ነበር እኛም ለዚህ አገልግሎት በቂ ስፍራና ትኩረት ልንሰጥ ይገባል በማለትም የአገልግሎቱን አስፈላጊነት አጉልተውም ተናግረዋል የዓለም አቀፍ መንፈሳዊ መሪዎችና መጋቢያን አገልግሎት ፕሬዝዳንት የሆኑት ዶክተር ሊ ሄወርድ የሚጠበቁትን 3 ቁልፍ ነጥቦች ለጉባኤውም አቀርበዋል የኢትዮጵያ ቃልዮት ቤተክርስቲያን ትምህርት መምሪያ ኃላፊ መጋቢ አለማየሁ አንጄሎ በቤተክርስቲያን ስርዓት መሰረትም ቃል ኪዳን አስገብተው ስነ ስርዓቱንም አስፈጽመዋል በመርሃ ግብሩ ላይ የክልሉን አገልግሎት በትኩረት ለመሩት መጋቢ ጓጉሽና ቀጠናው ጽፈት ቤት ማበረታቻ ስጦታም ተሰጥቷቸዋል በተጨማሪም በስልጠናው ከፍተኛ ንቅናቄ ለፈጠሩ 3 ህብረቶችም ማለትም ቦሎሶ ሶሬ ሶዶ ዙሪያና ሁምቦ የማበረታቻ ሽልማትም ተሰጥቷቸዋል የመሰረተ ክርስቶስ ቤተክርስቲያን የትምህርት ድነት ሳቢዎች ላይ ያተኮረ ስልጠና በአዲስ አበባ አካሄደ የመሰረተ ክርስቶስ ቤተክርስቲያን ስነ መለኮት ኮሚሽን ከአዲስ አበባና ምስራቅ አዲስ አበባ ክልሎች ጋር በመተባበር ጥቅምት 20 እስከ 21 2018 ዓ.ም የሚቆይ አስተምሮ ድነትና ተዛማጅ ሳቢዎች የተሰኘ ስልጠና ተካሂዷል በደቡብ አዲስ አበባ መሰረተ ክርስቶስ አጥቢያ በተካሄደው በዚህ የስልጠና ፕሮግራም ላይ የሁለቱ ክልሎች መሪዎችና የሙሉ ጊዜ አገልጋዮች ተሳታፊ ሲሆኑ በእነዚህ ቀናት አስተምሮ ድነት ከታሪክ አኳያ የካልቪኒዝም አምስቱ አስተምሮ ከእግዚአብሔር ቃል አንፃርና የመሰረተ ክርስቶስ ቤተክርስቲያን ምን ታምናለች የተሰኙ ዋና ርዕሶች ላይ ትምህርት ተሰጥቷል የቤተክርስቲያና የወንጌል ትምህርት ጤናማነት መጠበቅ ዓላማው ያደረገው የመሰረተ ክርስቶስ ቤተክርስቲያን ስነ መለኮት ኮሚሽን ከተቋቋመ 7 ዓመታትን እንዳስቆጠረ በመክፈቻ ንግግራቸው የገለጹት የኮሚሽኑ ሰብሳቢ ወንድም ብሩ ሮቤሌ በእነዚህ ጊዜያት የቤተክርስቲያናችንን መሰረተ እምነት አርቶ ስራ በዚህ ዓመት የሚያልቀውን የመሰረተ እምነት ማብራሪያ እንዲሁም ዛሬ የተሰጠ ያለውን የትምህርት ድነት መጽሐፍ ዝግጅት ማከናወን ገልጸዋል በቀጣይም ኮሚሽኑ በቤተክርስቲያኗ መሰረት እምነት ላይ ትኩረት በማድረግ ለወቅታዊ ጥያቄዎች መልስ ለመስጠት ተመሳሳይ ስልጠናዎችን በተለያዩ የሀገሪቱ ክፍሎች በሚገኙ የመሰረተ ክርስቶስ ቤተክርስቲያን ክልሎች ለመስጠት እቅድ መያዙ ተገልጿል መረጃው የቤተክርስቲያኗ ነው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው የሚገኙ የሶስቱም ክልሎች የመሪዎችና የመጋቢዎች ስልጠና ተጠናቀቀ ጥቅምት 19 እና 20 2018 ዓ.ም ሲካሄድ የቆየው በአዲስ አበባና አካባቢው ከሚገኙ ሶስቱም ክልሎች ማለትም የደቡብ ምስራቅ ደቡብ ምዕራብ ሰሜን ምዕራብ አዲስ አበባና አካባቢው የተዘጋጀው ስልጠና ተጠናቋል ከአጥቢያዎች የተወከሉ ከ350 በላይ መሪዎች የቤተ እምነቱ ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የአገልግሎት ኃላፊዎች በቀጠናው 2 አጥቢያ ተገኝተዋል የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ የቤተክርስቲያን መሪዎች አሁን ላይ ወጣቱን ትውልድ መቅረብና እውነተኛውን የክርስቶስ ፍቅር በማሳየት ማገልገል ባቸው ሲሉ የገለጹ ሲሆን ቤተ እምነቷ ያስገነባችሁ የሚገኘው ዋና ጽፈት ቤት ባለ 10 ወለል ህንጻ የግንባታውን አጠቃላይ ሂደት በመናገር የእግዚአብሔር እርዳታ እንደበዛና ለህንጻ ግንባታ የሚጠበቅባቸውን አስተዋጽኦ ላበረከቱ አጥቢያዎች ምስጋናቸውን አቅርበዋል በቤተ እምነቱ የተዘጋጀው አዲሱ የልጆች ስርዓተ ትምህርት ማስተማሪያ መጽሐፍ ሁሉም አጥቢያዎች እንዲጠቀሙበት አሳስበዋል በቤተ እምነቱ የተዘጋጀው የልዩ ልዩ ስርዓት ማስፈጸሚያ ልብስ ሁሉም አጥቢያዎች በአግባቡ እንዲጠቀሙበት የተናገሩ ሲሆን ሙሉ ነጭ ጋውን መደረቢያው ሰማያዊ
ለሰርግ ለጌታ አራት ልጆችን ለጌታ አደራ ለመስጠት የሚውልና ሙሉ ሰማያዊ ጋውን መደረቢያው ነጭ የሆነ ለቀብር ስነ ስርዓት እንደሚውል ብቻ በመናገር የዲያቆናትን መደረቢያ ዲያቆናት የሚል በአማርኛና በአፋን ኦሮሞ ቋንቋ የተጻፈበት መሆኑን ገልጸዋል። የሁለት ቀን የመሪዎች ኮንፈረንስ የተዘጋጀበት ዓላማ አስመልክቶ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ጠይቀናቸው የትምህርት ኮንፈረንሱ ተተኪ መሪዎችን ማፍራትና ደቀ መዛሙርት ማድረግ ላይ ትኩረት ያደረገ ሲሆን አሁን ላይ ያሉት መሪዎች ነገ ለሚመጣው ትውልድ እሳቤ ኖሯቸው ትኩረት አድርገው እንዲሰሩ ለማስቻል መሆኑን ተናግረዋል። አያይዞም ቀጣዩን ቤተክርስቲያን ለቀጣይ ትውልድ ለማስረከብ ከወዲሁ መሪዎችን በማዘጋጀት ግንዛቤ ለማስጨበጥ መሆኑን ገልጸዋል። በዚህ ትምህርታዊ ኮንፈረንስ ላይ የተሳተፉ መሪዎች መጋቢዎች ጌታ መልካም ጊዜ እንደሰጣቸው የገለጹ ሲሆን የተለያዩ ጥያቄዎችን በመጠየቅ ከቤተ እምነቱ ፕሬዝዳንት በቂ ማብራሪያ ምላሽ ተሰጥቶባቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምስራቅ አርሲ ሀገረ ስብከት በምዕመኖቿ ላይ ድብደባና ግድያ መፈጸሙን ያሳወቀች ሲሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተሰማውን ሐዘን ገልጸዋል። ጥቅምት 17 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባወጣችው መግለጫ ምዕመኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያ ድብደባ አሳውቃለች። ይህንን ኢሰብአዊ ድርጊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጽኑ እንደምታወግዝና ቤተሰቦቻቸውን በሞት ላጡ የአካል ጉዳት የደረሰባቸውና በመንፈስ የተጎዱትን ሁሉ እግዚአብሔር መጽናናት እንዲሰጣቸው ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተሰጠው የሐዘን መግለጫ ተላልፈዋል። ከእስራኤል የመጣ የሐኪሞች ቡድን ነፃ የአይን ሕክምና አገልግሎት እየሰጠ ነው ተባለ። የእስራኤል የሐኪሞች ቡድን በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ነፃ የአይን ሕክምና አገልግሎት መስጠት ጀምረዋል። ለ4 ቀናት የሚቆየው የሕክምና አገልግሎቱ ከተለያዩ የሀገሪቱ አካባቢዎች ለመጡ የአይን ሕክምና ፈላጊዎች የሚሰጥ መሆኑ ተገልጿል። እስራኤል ከኢትዮጵያ ጋር በተለያዩ ዘርፎች በትብብር ትሰራለች ያሉት በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደር ቶምቤር ባር ላቪ የአሁኑ የሕክምና አገልግሎት የትብብሩ አንዱ ማሳያ ነው ብለዋል። ኢትዮጵያና እስራኤል በግብርና በቴክኖሎጂና በጤና ዘርፎች ያላቸውን ትብብር አስፍተው ለመቀጠል እንደሚሰሩ አምባሳደሩ ገልጸዋል። የሐዋሳ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ፍስሐ ጌታቸው በሕክምናው 40 የሚደርሱ የተለያዩ የአይን ጤና ችግር ያለባቸው ህጻናትና ሌሎች አዋቂዎች ተጠቃሚ ይሆናሉ ብለዋል። የእውቀት ሽግግር በማድረግ በቀጣይ ኢትዮጵያን ሐኪሞች ተመሳሳይ የአይን ሕክምናዎችን በራስ አቅም ለማከናወን እንዲችሉ እንደሚሰራም ተናግረዋል። ሕክምናውን የእስራኤል ማቫፍ ዓለም አቀፍ የልማት ተቋም የሚሰጠው ሲሆን ከነፃ ሕክምናው በተጨማሪ $25,000 የሚያወጣ የሕክምና ቁሳቁስ ድጋፍ ተደርጓል። ዘገባው የኢቢሲ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። በካሪቢያን በተከሰተው አውሎ ነፋስ የሟቾች ቁጥር 50 መድረሱን ተገለጸ። ከሟቾች ባሻገር ከ16000 በላይ ሰዎች የሚኖሩባቸው ከ1000 በላይ ቤቶች በጎርፍ ተወስዷል ተብለዋል። ሜሊሳ የሚል ስያሜ የተሰጠው ይህ የአውሎ ነፋስ አደጋ አድማሱን አስፍቶ ከጃማይካ ወደ ኩባ መሸጋገሩ ተገልጿል። በተለይ በጃማይካ የመገናኛ አውታሮች ተቋርጠዋል። የትራንስፖርት አገልግሎት ሙሉ በሙሉ ቆመዋል ተብለዋል። የጃማይካ መንግስት ከ735000 ዜጎች አደጋ ከተጋረጠባቸው 3 ከተሞች ማስወጣታቸውን አስታውቀዋል። ዜጎች ከቤት እንዳይወጡ ባለስልጣናቱ አስጠንቅቀዋል። ዘገባው የዜራልድ ነው። የብራዚል ፖሊስ በሪዮ ዲ ጄኔሮ ከተማ ግን በማስከበር በወሰደው ዘመቻ 132 ሰዎች ተገደሉ። በሪዮ ጄኔሮ ከተማ ዝቅተኛ ገቢ ባላቸው ውስጥ ከአደንዛዥ እጽ አዘዋዋሪ ቡድን ጋር በተደረገ የፖሊስ ወረራና ግጭት ቢያንስ 132 ሰዎች መሞታቸው የብራዚል መንግስት ባለስልጣናቱ አስታውቀዋል። ሰፋ ያለው የፖሊስ ዘመቻ ከመጠን ያለፈ የኃይል አጠቃቀም ቅሬታ ከቀረበበት ከአንድ ቀን በኋላ እርምጃው ቀጥሏል። ሟቾች 115 ተጠርጣሪ ወንጀለኞችና 4 የፖሊስ አባላት ሲሆኑ ቁጥሩ አስቀድሞ ከተነገረው በላይ ነው። ባለስልጣናቱ ማክሰኞ ዕለት ፖሊስ በወሰደው ወረራ 60 ተጠርጣሪዎች ተገድለዋል ብለው ነበር። ይህን ግን የማስከበር ዘመቻ 2500 ፖሊሶችና ወታደሮች በፔኒያና በኮምፕሌክሶ ዶ አለማ ቫሌኒስ ውስጥ ተሳትፈዋል። የሪዮ ግዛት ፖሊስ ጸሐፊ ፌሊፔ ኩሪ በሰጡት መግለጫ እንደተናገሩት ተጠርጣሪዎቹ የጸጥታ ኃይሎችን በማሳተፍ ካሜራ ልብሳቸው ላይ ተደርጎ ተንቀሳቅሰዋል። በጫካ ውስጥ ተጨማሪ አስክሬኖች ተገኝተዋል። ነዋሪዎቹ ከአስክሬኑ ውስጥ አልባሳትና ቁሳቁሶችን ማውጣታቸውንም አክለዋል። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የሟቾች ቁጥር ከፍተኛ መሆኑን አሳስበዋል። የጉተሬስ ቃል አቀባይ ስታፌን ዱጃሪክ እንደተናገሩት
በፖሊስ ተግባራት ውስጥ የኃይል አጠቃቀምን ዓለም አቀፍ የሰብአዊ መብት ህግጋትና ደረጃዎችን ማክበር እንደገለጸበት አጽንኦት ሰጥተዋል። ዘገባው የኢቢሲ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዲስ አበባና አካባቢው የሚገኙ የሶስቱም ክልሎች የመሪዎችና የመጋቢዎች ስልጠና ተጠናቀቀ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሐዘን መግለጫ አስተላለፈ። የትምህርት ድነት ሳቢዎች ላይ ያተኮረ ስልጠና በአዲስ አበባ ተካሄደ። ከውጪ የብራዚል ፖሊስ በሪዮ ዲ ጄኔሮ ከተማ ህግን በማስከበር በወሰደው ዘመቻ 132 ሰዎች ተገደሉ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበር። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነጻነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።